ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ግለን ባለንበት ሰዓት አቆጣጠር የዛሬ ጥር 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የቀጠለ የፋኖ ማጥራት እርምጃ፣ ኢኮኖሚ ቀውስና የንግድ ፈቃድ፣ የፖለቲካ እስረኞቹ አቤቱታ፣ የሳቁ አባት ረፍት፣ የከንቲባው ግድያ፣ ጦርነት ያለው አገዛዝና ሆስፒታሉ፣ የአምባሳደሩ ጥሪ፣ የኦሮሞ አደረጃጀት የለውጥ ጥሪ፣ የኤርትራ ምላሽ፣ አረብ ኤምሬትና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል በማለት በውስጥ የነበሩ ችግሮችን መፍታቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ጥር 8 ቀን 2018 ዓ.ም ባወጣው መግለጫ በእዙ ስር የሚገኘው 206ኛ ኮር በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል፣ በረቀቀ የአመራርነት ብቃት በመታገዝ በቀጠና የነበሩ የውስጥ ችግሮችን አንጥሮ በመለየት ውስብስብ ችግሮችን በዘላቂነት በመፍታት በመልሶ ማደራጀት ትግበራ ወጥ የሆነ ተቋም ድርጅታዊ መስመሩን የጠበቀ አሰራር በመገንባትና በመፍጠር ሰራዊትን በጠንካራ አመራር አቀናጅቶ ታላቅ አኩሪ ተጋድሎ ተፈጽሟል ሲል አስታውቋል። ኮሩ ባወጣው በዚሁ መግለጫ በመልሶ ማደራጀት ትግበራ የግል ፍላጎቶችና ጣልቃ ገብነትን አጥብቆ የተከላከለው ኮሩ በድርጅቱ በተሰጠው ኃላፊነት መሰረት የኮሩን አጠቃላይ ችግር ገምግሞ የመፍትሄ ሀሳብ በመስጠት የጠላትን ረጃጅም እጆችና ሰርጎ ገቦችን ነቃቅሎ ጥሏል ሲል ቴዎድሮስ 206ኛ ኮር ባወጣው በዚሁ መግለጫ አስታውቋል። በኮሩ ውስጥ ከነበሩ ችግሮች ውስጥ የሚጠቀሰው የአብራጅት የጁቤ ሻለቃ ጉዳይን ኮሩ በወሰደው ቁርጠኛ አቋም መሰረት ችግሮችን በመወያየትና በመነጋገር የቀጠናውን ችግር በመፍታት በጠላትም በግለሰቦች ምክንያት በሰራዊታችን መካከል የተጸነሰውን የተንኮል ድፍድፍ ተደፍቷል ሲል ጠቅሷል። ጠላት አሰፍስፎ የጠብቀው የነበረው ግጭት በሰከነ መንገድ የተቆጣጠረው ኮሩ የጠላትን ተልኮ ተቀብለው ሰራዊቱን ሲያምሱ የነበሩ ባንዳዎችንም እርምጃ በመውሰድ ከሰራዊቱ መካከል ነቅሎ ጥሏል ሲል አስታውቋል። በአብራጂት ቀጠና በተፈጠሩ ችግሮች ሀሳብ የገባችሁ ወገኖች እንኳን ደስ ያላችሁ እያልን ኮሩ በሚንቀሳቀስበት ቀጠና የሚፈጠሩ ችግሮች የሚሆን ማንኛውም መረጃ በኮሩ ይሁንታ እስካልተሰጠው ድረስ የሚራገቡ የሚዲያ ጩኸቶች ጭምር ተቀባይነት እንደሌላቸው ማሳወቅ እንወዳለን ብለዋል። የሰራዊታችንን አንድነት በማጽናትና ጠንካራ ተቋም የመገንባት ሂደቱ በየጊዜው እያሻሻል የምንቀጥል ሲሆን ትብብርና ድጋፍ ላደረጋችሁልን የህብረተሰብ ክፍሎችና የድርጅታችን አመራሮች ላቅ ያለ ምስጋናችን እናቀርባለን ያለው ኮሩ ይህንን ችግር ለመፍታት ቁርጠኛ በመሆን ኃላፊነት የወሰዳችሁ የኮር አመራሮች፣ የክፍለ ጦር አመራሮች የተሰጣችሁን ግዳጅ ተቀብላችሁ ማንኛውንም ተልዕኮ በብቃት የተወጣችሁ የሰራዊት አባላት ለፈጸማችሁት ገድል ኮሩ እውቅና ይሰጣል በማለት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር ዛሬ ጥር 8 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰላማዊ ሰዎችና የጤና ተቋማትና ትምህርት ቤቶችን ጭምር የጥቃት ኢላማ በማድረግ በተደጋጋሚ ጥቃት የሚፈጽመው አገዛዝ ዛሬም ሌሊት በጃቢ በሰከላና በቡሬ በቋሪት በጎንጂ ደጋዳሞትና በሌሎችም በርካታ ቦታዎች የድሮን አሰሳ ማድረጉን የሚጠቅሱ መረጃዎች ወጥተዋል። በአካባቢው የሚንቀሳቀሱ ፋኖዎች፣ የፋኖ አመራሮች ህዝቡ ተገቢውን ጥንቃቄ እንዲያደርጉ በእነዚህ አካባቢዎች ለጠላት የድሮን አሰሳ መረጃ የሚያቀብሉ ሰርጎ ገቦችና ባንዳዎችን ህብረተሰቡ በጥንቃቄ እንዲከታተል ጥሪ ቀርቧል። የአብይ አገዛዝ በአንድ በኩል ሰላም ይበል እንጂ ዛሬም በስልጣን አስጠባቂ ወራሪ ሰራዊቱ አማካኝነት የፋኖን እንቅስቃሴ አጠፋለሁ፣ የአማራን ህዝብ ትጥቅ አስፈታለሁ፣ ከትጥቅ አልፎ ቀበቶ እናስፈታለን ያለበትን ጦርነት ተከትሎ የ3 ወር የጦርነት እቅድ 3 ዓመት ሊጠጋ ባለው ጊዜ ውስጥም በጦርነትና በኃይል ህዝብን አንበረክካለሁ የሚለው አገዛዝ ትናንት በበለሳ ከ105 በላይ የሚሆኑ ሰላማዊ ሰዎችና ሚሊሻዎችን በድሮን መጨፍጨፉን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ባወጣው መግለጫ ይፋ ማድረጉን ጠቅሰን መዘገባችን አይዘነጋም። አገዛዙ ሰላም ፈላጊ ከሆነ በይፋ የአማራ ህዝብ ላይ ያወጀውን ጦርነት በማቆም ስልጣን አስጠባቂ ሰራዊቱን ከክልሉ እንዲያወጣ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በኢትዮጵያ ውስጥ በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድ አገልግሎት ሰጪ ድርጅቶች መካከል 80 በመቶ ወይም 470 ሺህ እንደተዘጉም የሥራ ክህሎት ሚኒስቴር የባለሙያዎችን ቡድን ያደረጉትን ጥናት እማኝ አድርጎም የሪፖርተር እንግሊዝኛው ክፍል መዘገቡ የሚታወስ ሲሆን ዘገባው የመንግስታዊ የሥራ ክህሎት ባለሙያዎች ያጠኑትን ጠቅሶ ይህንን ቢልም የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ግን በተቃራኒው የንግድ ፍቃድ ቁጥር ጨምሯል፣ ሚሊዮኖችንም ተሻግረናል ሲሉ ተናገሩ። ሚኒስትሩ
ሚኒስትሩ በተረጋገጠ የፌስቡክ ገጻቸው ባሰራጩት አሃዛዊ መረጃ ባለፈው 2011 ዓ.ም 1.6 ሚሊዮን የነበረው የንግድ ፈቃድ ወደ 4.6 ሚሊዮን አድጓል። ይህም ሲሰላም በመቶኛም የ288% እድገትም አሳይቷልም ብለዋል። በአሁኑ ወቅት በሀገር አቀፍ ደረጃ 4,670,135 በስራ ላይ ያሉ የንግድ ድርጅቶች ወይም የንግድ ፈቃድ አውጥተው በህጋዊ መንገድ እየሰሩ ይገኛሉ ያሉትም ሚኒስትሩ በበጀት ዓመቱን 6 ወራት ብቻ 371,818 አዳዲስ ነጋዴዎች አዲስ የንግድ ፈቃድ አውጥተው ወደ ስራ ገበታም ተሰማርተዋልም ብለዋል። ካለፈው የ2011 እስከ 2018 ዓ.ም ባሉትም 7 ዓመታት ውስጥ 98,799 ነጋዴዎች የንግድ ፈቃዳቸውን መልሰዋል አሊያም ወደ ሌላ የሥራ መስክም ተሻግረዋል በማለትም መንግስታቸው ላይ የወጣውን መረጃም ሚኒስትሩም ተከላክለዋል ወይም ወግተዋል። ሲቀጥሉም 4,670,135 በስራ ላይ ካሉት የንግድ ፈቃዳቸው የተሰረዘው 2% ብቻ ነው ሲሉም አብራርተዋል። የሥራ ክህሎት ሚኒስቴር የባለሙያዎችን ቡድን ያወጣውን ሪፖርትም ሆነ ሪፖርተር ጋዜጣም ተንተርሶ የተሰራጨውን ዘገባም በቀጥታም ከመጥቀስ የተቆጠቡት ሚኒስትሩ ካሳሁን ጎፌ በፌዴራል የንግድ ፈቃድ አውጥተው እየሰሩ ያሉ 219,601 ሲሆኑ ባለፈው 6 ወራት ውስጥ 11,661 አዲስ ያወጡም ሲሆን በተለይ ምክንያት በ6 ወሩ 207 ነጋዴዎች ብቻ ናቸው ፈቃዳቸውን የተሰረዘው ሲሉም አመልክተዋል። በጥቅሉ ባለፉት 7 ዓመታት በፌዴራል ደረጃ የንግድ ፈቃድ የመለሱት 12,892 ወይም በመቶኛ 5.8 ብቻ መሆናቸውን ሚኒስትሩም ገልጸዋል። በርካታ ነጋዴዎችም ዛሬም አላግባብ የተጋነነ ግብር ክፍያ መጠየቅም ብቻም ሳይሆን በአዲስ መመሪያም ነጋዴው አስቀድሞ የ3 ወራት ግብሩን እንዲከፍል የሚያስገድዱ ሲሆን በአነስተኛው ካፒታል ለመንቀሳቀስ የሞከሩ የግብር ጫና ከስራ ውጪ ያደረጋቸው በማህበራዊ ሚዲያ ላይ በይፋም ቅሬታ እስከ ማቅረብ የጀመሩም ጥቂቶችም አለመሆናቸውን ለመታዘብም ተችሏል። በአገዛዙ በግፍ እስር ላይ የሚገኙት የምክር ቤት አባላትን ጨምሮ የህሊናና የፖለቲካ እስረኞች የግል ስልክ ልውውጣቸው ጭምር ያለ ፍርድ ቤት ትዕዛዝ መጠለፉን ለችሎት አስታውቀዋል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገርን ጨምሮ በተከሰሱበት መዝገብ በግል ስልካቸው ያደረጓቸው የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፋቸውን ለፌዴራል ከፍተኛ ፍርድ ቤት ህገ መንግስታዊና ጸረ ሽብር ችሎት ለተባለው ዛሬም አቤት ብለዋል። የህሊናና የፖለቲካ እስረኞቹ አቃቢ ህግ በማስረጃነት ያቀረበው የድምፅ ልውውጥ በህጉ መሰረት ስለመፈጸሙ እንዲረጋገጥላቸው ጠይቀዋል። በአማራ ህዝብ ላይ ጦርነት ከመጀመሩ በፊትና ጦርነቱ ከተጀመረም በኋላ በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙት ያለመከሰስ መብታቸው ሳይነሳ ከህግ አግባብ ውጭ የተያዙት የምክር ቤት አባላት አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገርን ጨምሮ በመዝገባቸው የተካተቱት 52 የፖለቲካና የህሊና እስረኞች አገዛዙ የከፈተባቸውን የፈጠራ የሽብር ክስ ተከትሎ በተለያዩ ጊዜያት እርስ በርስ የሚምታታ ቃል የተናገሩ ምስክሮች፣ በተደጋጋሚ አመጣቸዋለሁ ብሎ ያልመጡ ምስክሮች ያሉትን ያህል በተለይም በአቶ ክርስቲያን ታደለ ላይ ከመጋረጃ ጀርባ ጭምር ያስመሰከረበትና ተደረጉ የተባሉ የስልክ ልውውጦች በፍርድ ቤት ለመፈቀዳቸው በተደጋጋሚ ማስረጃ እንዲያቀርብ የተጠየቀው አቃቢ ህግ ማስረጃ ማቅረብ ያልቻለ ቢሆንም ጥያቄውን ዛሬም የህሊናና የፖለቲካ እስረኞቹ ለፍርድ ቤት አቅርበዋል። አቃቢ ህግ ለፈጠራ ክሱ አሉኝ ያላቸውን የሰው ምስክሮች አስደምጦ የጨረሰ ሲሆን ሰነድ በተባሉት ማስረጃዎች ላይ ዛሬ በችሎት አስተያየታቸውን እንዲሰጡ ለዛሬ አርብ ጥር 8 ቀን 2018 ተሰጥቶ የነበረውን ቀጠሮ መሰረት አድርጎ አቃቢ ህግ በማስረጃነት ካቀረባቸው መካከል የተከሳሾች የስልክ ልውውጥ እንደሚገኝበት ያስታወሱት የፖለቲካና ህሊና እስረኞቹ የዜጎችን የግል ስልክ ልውውጥ መጥለፍ የሚቻለው በፍርድ ቤት ትዕዛዝ ብቻ መሆኑን ለችሎቱ ገልጸዋል። ተመሳሳይ ጥያቄ ከዚህ ቀደም አቅርበው አቃቢ ህግ በጊዜ የፍርድ ቤት ትዕዛዝ ማቅረብ ያልቻለ ሲሆን አቃቢ ህግ ባቀረበው የክሱ የፋይል መጨረሻ ገጽ ላይ በማስረጃነት የተያዘው የተከሳሾች የስልክ ግንኙነት ጠለፋ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎትን በማስፈቀድ የተደረገ ነው ያለ ቢሆንም ጉዳዩን የሚመለከተው ችሎት ጠለፋው የተፈቀደበትን መዝገብ አስቀርቦ መመልከት እንደሚችል በክስ ፋይሉ ላይ ማስፈሩን አስታውሰዋል። አቶ ዮሐንስ ቧያለው ዛሬ በችሎት በፍርድ ቤት ትዕዛዝ መሰረት ስልክ ጠለፋው ስለመፈጸሙ እንዲረጋገጥላቸው በጠበቆቻቸው አማካኝነት ለፍርድ ቤት ጥያቄ ያቀረቡ ሲሆን ይህንኑ ጥያቄ አቶ ክርስቲያንና አቶ ዮሐንስ ቧያለው በራሳቸው አንደበት ለችሎት አቅርበዋል።
የስልክ ጠለፋው እንዲፈጸም ፍርድ ቤት ለአቃቢ ሕግ የሰጠው ትዕዛዝ እንዲደርሳቸውም ተከሳሾቹ በጠበቆቻቸው በኩል የጠየቁ ሲሆን ጠበቆች በአቃቢ ሕግ የሰነድ ማስረጃዎች ላይ ተከሳሾቹ የሚያቀርቡት የጽሑፍ አስተያየት ተጠናቆ ለዛሬው ችሎት እንዳልደረሰላቸው ለችሎቱ አስረድተዋል። የስልክ ጠለፋውን የተመለከተ ትዕዛዝ ሲደርሳቸው አንድ ላይ አስተያየታቸውን እንደሚሰጡበት ችሎቱ ተለዋጭ ቀጠሮ እንዲሰጥም ጠይቀዋል። ችሎቱ የተከሳሾችን በሰነድ ማስረጃ ላይ ያላቸውን አስተያየት ለመስማት ለጥር 19 ቀን 2018 ተለዋጭ ቀጠሮ የሰጠ ሲሆን የስልክ ጠለፋውን በተመለከተ ትዕዛዝ በሚደርሳቸው ጊዜ ተከሳሾች አስተያየት እንደሚሰጡበት ብይን አስተላልፈዋል። በአቶ ዮሐንስ መዝገብ ከተካተቱት የህሊናና የፖለቲካ እስረኞች መካከል 16 ተከሳሾች ውስጥ አቶ ዮሐንስ ባለውና አቶ ክርስቲያን ታደለን ጨምሮ 11 ተከሳሾች በአካል የቀረቡ ሲሆን ከተከሳሾች ውስጥ የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር፣ የቀድሞ የዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ዶክተር ዘሪሁን ባህራው በህመም ምክንያት በችሎት አለመገኘታቸው፣ አቶ አማረ መለሰ የተባሉ ተከሳሽም ባጋጠማቸው የአእምሮ ህመም ምክንያት በችሎት እንዳልተገኙ ተገልጸዋል። ከዚህ ቀደም በቅሊንጦ ተደጋጋሚ ድብደባ ደርሶባቸው አቤት ብለው መፍትሄ ያላገኙት መርጌታ በላይ አዳሙ ፖሊስ የቤተ ክህነት ልብሳቸውን ለብሰው እንዲሄዱ ባለመፍቀዱ ምክንያት መቅረታቸውን ጠበቃቸው አቶ ሰለሞን ገዛይ ለችሎት ማስረዳቱ ታውቋል። ፍርድ ቤት የክህነት ልብሳቸውን ለብሰው ፍርድ ቤት መቅረብ እንዲችሉ ፈቅዶላቸው የነበረ ቢሆንም በዚሁ አለባበስ ዛሬ ወደ ፍርድ ቤት ለመሄድ ሲዘጋጁ ከፖሊስ ክልከላ እንደገጠማቸው ተገልጿል። መርጌታ አዳሙ ላይ በቅሊንጦ ማረሚያ ቤት በሳቸውና በጥያቄ ባለቤታቸው ላይ ድብደባ መፈጸሙን እና አቶ ዮሐንስ ባለው በቅሊንጦ ማረሚያ ቤት ውስጥ ባለ ኃላፊ አማካኝነት እየደረሰባቸው ያለውን የሰብአዊ መብት ጥሰት ተከትሎ ለፍርድ ቤት አቤት ማለታቸውን ጠቅሰን መዘገባችን አይዘነጋም። በቅርቡ አገዛዙ እና አቶ ዮሐንስ ባለውን ጨምሮ በአማራ ማንነታቸው ሳቢያ በግፍ ያሰራቸው የህሊናና የፖለቲካ እስረኞችን ይፈታል ተብሎ በተደጋጋሚ አስተያየት ሲሰጥ የቆየ ቢሆንም የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ለገና ይፈታሉ በማለት አስቀድሞ በሉ የተባሉትን ማሰራጨታቸው አይዘነጋም። አገዛዙና አቶ ዮሐንስ ባለውን ለመፍታት ውሳኔ ላይ ከደረሰ በኋላ ለምን ውሳኔውን አዘገየ የሚለው ዛሬም ጥያቄ የሆነ ሲሆን አብይ አህመድ ብቻውን ሮጦ የሚያሸንፍበትን ምርጫ ታሳቢ ማድረግ በግፍ ያሰራቸውን መፍታትን ጨምሮ አንዳንድ እርምጃዎች ሊወስድ ይችላል በሚል የፍቺውን ዜና ከተለየ አቅጣጫ ለመመልከት የሞከሩም አስተውለናል። በቲያትሮች በአስቂኝ ፊልሞች ላይ በመተወንና የቴሌቪዥን መሰናዶ በመምራትም የሚታወቀው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞትም ተለየ። ኤፍቢአይ፣ ፍሬሽማን እና የአንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞችም እንደዚሁም ተውኔቶች የሚታወቀው ነጻነት ባደረበት መማረፉም ታውቋል። ነጻነት ወርቅነህ እባላለሁ። እንግዲህ ስለኔ ትንሽ ልንገራችሁ። እኔ ነጻነት ወርቅነህ እባላለሁ። እናቴ ምናለሽ ያፍሩ ትባላለች። ወይዘሮ ምናለሽ ይፍሩ ይባላሉ እናቴ። አባቴ ደግሞ ሻለቃ ባሻ ወርቅነህ እምሩ ይባላል። እዚህ ጋር ከ10 አለቃ ማዕረግ ተነስቶ ነው ሻለቃ ባሻ የደረሰው እና 6 ቤተሰቦች ነን። እኔ 4ኛ ልጅ ነኝ ከቤቱ። 2 ታናሾች አሉኝ፣ 3 ታላቆች አሉኝ። እንደ ማንኛውም ያደግኩት ጭቃ ቤት ውስጥ ነው። አዲስ ዓመት ሲመጣ ሁልጊዜም ቤታችን በጋዜጣ ሄራልድ፣ አዲስ ዘመን፣ ሰርቶ አደር ምናምን ጣጣጣጣ ይደረግ ነበረ እና የኛ ዋይፋይ ያኔን የጀመርነው እና በጣም ያደግኩበትን ተቆራጭ ደሞዝ ብታውቁ በጣም ነው የምትስቁት። ነጻነት ወርቅነህ ለዓመታትም ተወዳጅ በሆነውና በኢቢኤስም ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረም ሲሆን በቴሌቪዥን ማስታወቂያዎቹም ዝነኛም እንደነበረና በስፋት የሚታወቅ መሆኑ አይዘነጋም። ይህ የሚሰራበትም የኢቢኤስም ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ የተሰማውን ጥልቅ ሐዘንም ገልጿል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያም ገጻቸው በህልፈቱ የተሰማቸውን ጥልቅ ሐዘን ገልጸው ነጻነት በተለይ በታላቁ የህዳሴ ግድብ በተዘጋጀው የ2016 ዓ.ም አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ነጻነትም የመራውና እሳቸውም የታደሙበትን የአዲሱ ዓመት ዝግጅት በማስታወስም ሁላችንም አዲሱን ዓመትም በደስታም እንቀበል አድርጎን ነበረም። ለቤተሰቦቹና ለአድናቂዎቹም መጽናናትን እመኛለሁ ብለዋል። አርቲስት ነጻነትም ወርቅነህ ባለትዳርና የ3 ልጆችም አባትም ነበረ። የተወዳጁ አርቲስት ነጻነት ወርቅነህ የቀብር መርሃ ግብር በመጪው እሁድም ጥር 10 2018 ዓ.ም የሚፈጸም ሲሆን በወጣው የቀብር ስነ ስርዓትም ከጠዋቱ 2 ሰዓት ተኩል ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ወዳጅ ዘመዶቹ በተገኙበትም ይደረጋል። በዚያኑ ዕለት ማለትም እሁድም ከቀኑ 6 ሰዓት ላይ በመንበረ ጸባዖትም የቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱም ይፈጸማል። የህብር ራዲዮ ዝግጅት ክፍል በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማውን ጥልቅ ሐዘን እየገለጸም ፈጣሪ ለነፍሱ እረፍትም ለመላው ቤተሰቡ
ለወዳጆቹና ለአድናቂዎቹም መጽናናትን እንዲሰጥም ይመኛል። እና እዚህ ለመድረሴ ዋናው ምክንያት የሰው መውደዴ ነው። ሰው መውደድ፣ ሰው በጣም ነው የምወደው። ምክንያቱም ቤት ውስጥ ስናድግ ከ10 በላይ ሆነን ነው ያደግነው እና ዛሬ እኔ እናንተ ፊት ስቆም በጣም ደስ ይለኛል። ምክንያቱም ለብዙ ሰዎች ፊት ቆም ያለው እኔ ወደ እናንተ ከመድረሴ በፊት ብዙ ቤተሰብ ብዙ ሰፈር ውስጥ የእናቴ ወዳጆች የእናቴ የቅርብ ያሉ ዘመዶች ጋር ብድር ሄጄ ጠይቄ ያውቃለሁ፣ እርሾ ጭምር። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት እየፈረሰ ፋኖን መቀላቀሉን ጠቀሰ። የደብረ ሲና ከንቲባ ባልታወቁ ኃይሎች ተገደለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 8 ቀን 2018 ይፋ እንዳደረገው የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉ ቀጥሏል ብለዋል። አፋባ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርን የተቀላቀሉ የብልጽግና መከላከያ ሰራዊት አማራ በመሆናችን እኛም ተገፍተናል፣ አማርኛ ተናጋሪ ዋርድያ እንኳን በዱላ ነው የሚጠብቀው በማለት የፋሽስቱ ስርዓት አማራ ጠልነትን ገልጾ በስርዓቱ ዘረኝነት እየደረሰ ያለው ግፍ ተነግሮ አያልቅም፣ ስርዓቱ ለሁሉም ኢትዮጵያን የሚበጅ አይደለም በማለት የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት እጃቸውን ከሰጡ በኋላ አስተያየት መስጠታቸውን አስታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ዛሬም ድረስ አገዛዙ ለጦርነት የማገዳቸውን እድሜያቸው ያልደረሱ ታዳጊዎችን ጭምር ተከትሎ ለቤተሰቦቻቸው መርዶ ለመንገር አሻፈረኝ ያለ ሲሆን መርዶን ተከትሎ የሚመጣ የጡረታ ጥያቄን በመሸሽ አገዛዙ በርካታ ቤተሰቦች የልጆቻቸውን እርም በልተው እንዲቀመጡ ገፍተውም ወደ መከላከያ ዋናው መስሪያ ቤትም ሆነ ወደ ተለያዩ የአገዛዙ ወታደራዊ ካምፖች የሚመጡ ወላጆችን እያስጠነቀቁ እኛው ያለውን መረጃ እንገልጽላቸዋለን በማለት በአካባቢው ደግሞ እንዳይታዩ እያስፈራሩ መመለሳቸው ዛሬ መቀጠሉ ታውቋል። ከዚህ ቀደም አገዛዙን ከድተው እጃቸውን ለፋኖ የሰጡና በማህበራዊ ሚዲያ ጭምር ጦርነት ሰለቸን ያሉ የሞቱ ጓዶቻቸው ወላጆች እርማቸውን እንዲያወጡ ለማድረግ የሞከሩትን ጥረት ተከትሎ ለምን መረጃ አወጣችሁ በሚል ችግር የደረሰባቸው በተለይም ጦርነትን እንደሚቃወሙ በማህበራዊ ሚዲያ በአደባባይ እንቅስቃሴ ያደረጉ የታሰሩና የተረሸኑ ጭምር እንዳሉ መግለጻቸውን በአገዛዙ ጦር ውስጥ የብሔር ልዩነትን መሰረት ያደረገ በደል እንዳልና ይህኑ ተከትሎ እርስ በርስ እስከ መታኮስ መድረሳቸው በተለያዩ ጊዜያት መዘገቡ አይዘነጋም። ይህ በእንዲህ እንዳለ ዛሬ በሸዋ የደብረ ሲና ከተማ ከንቲባ ወንድማገኝ ማሙዬ ባልታወቁ ኃይሎች በተተኮሰበት ጥይት ህይወቱ ማለፉ ታውቋል። አቶ ወንድማገኝ ማሙዬ በደብረ ሲና ከተማ ከንቲባ በመሆን በገዢው ብልጽግና ፓርቲ ሹመት ተሰጥቶት ይንቀሳቀስ የነበረ ሲሆን ዛሬ ለጊዜው ማንነታቸው አልታወቁም የተባሉ ታጣቂዎች በወሰዱበት እርምጃ ህይወቱ ማለፉ ታውቋል። አገዛዙ በአማራ ህዝብ ላይ ጦርነት ከከፈተ በኋላ አማራን እርስ በርስ አጋድላለሁ በሚል በባንዳነት የተሰለፉ የፖለቲካና የጸጥታው አመራሮችን ጨምሮ ባንዳ አድማ ብተናና ሚሊሻዎች ከህዝባቸው በተቃራኒ በመቆም ለህዝብ ነጻነት የወጡትን እንወጋለን በሚል ከስርዓቱ ጋር ተሰልፈው የባንዳ ሞት እንዳይሞቱ በተደጋጋሚ ጥሪ ሲቀርብ የቆየ ሲሆን በሁሉም አቅጣጫ ፋኖች ስርዓቱን ከድተው እጃቸውን ለሚቀላቀሉ የፈጸሙትን በደል ወደ ጎን በማድረግ በክብር እንደሚቀበሏቸው በተደጋጋሚ ጥሪ ማድረጋቸው አይዘነጋም። የደብረ ሲና ከተማ አስተዳደርና የጣርማ በር ወረዳ አስተዳደር የከንቲባውን ሞት አስታኮ በክፉዎች ጥይት ተቀጠፈ ከማለት ውጭ ከንቲባውን ነከሌ ገለውታል ብሎ አስተያየት ያላስቀመጠ ሲሆን የከንቲባውን ሞት ተከትሎ ግን በአካባቢው ሌሎች ያገዛዙ አመራሮች ከፍተኛ ድንጋጤ ውስጥ መግባታቸውን የሚጠቅሱ ተጨማሪ መረጃዎችን መውጣት ጀምረዋል። የአብይ አገዛዝ ግንቦት 4 ቀን 2018 ዓ.ም ይካሄዳል ያለውና አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ በአማራ ህዝብ ላይ የከፈተውን ጦርነት በማጠናከር ከምርጫው በፊት ከዋና ዋና ከተማዎች የፋኖን እንቅስቃሴ በማጽዳት ለአንድና ሁለት ቀን የምርጫ ግርግር ድራማ ለመስራት እንደ አዲስ አቅዶ እየተንቀሳቀሰ መሆኑ በስፋት እየተጠቀሰ ይገኛል። የአገሪቱን ሀብት በጦርነትና ቅንጡ ፕሮጀክቶች የሚያባክነው አገዛዝ 130 ሚሊዮን ህዝብ በነፃ መንግስታዊ የሕክምና አገልግሎት የሚያገኝበት ኤምአርአይ ያለው ጥቁር አንበሳ ሆስፒታል ይህ ማሽን ከተበላሸ 5 ዓመታት እንዳለፈው ታውቋል። በጥቁር አንበሳ ሆስፒታል የኤምአርአይ ማሽን ስራ ካቆመ 5 ዓመታት በላይ መሆኑን የኮሌጁ ማስታወቁን የሚጠቅሱ መረጃዎች ወጥተዋል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው ኤምአርአይ ማሽን ስራ ካቆመ ከ5 ዓመታት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ያወጣው መረጃ ይጠቅሳል። የኮሌጁ ዋና ዳይሬክተር ዶክተር አብድረዛቅ አህመድ ማሽኑ አገልግሎት ማቆሙን የመጨረሻውን የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ
ጫና መፍጠሩን ተናግረዋል። ዶክተር አብዱራዛቅ ሆስፒታሉ ማሽኑን በራሱ አቅም ለማሟላት ውድ መሆኑ ተግዳሮት ቢሆንበትም የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት ጥረት እየተደረገ መሆኑን በአገዛዙ ቁጥጥር ስር ላለው ፕሬስ ድርጅት በሰጡት መረጃ ገልጸዋል። በሌላ በኩል በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የተገለለ ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉት 3 ወራት ውስጥ ወደ ሀገር ይገባል የሚል ምላሽ የተሰጠ ቢሆንም የአዲስ ማሽን አሁን ያለውን የህሙማን ወረፋ በግማሽ ይቀንሳል፣ ከዚህ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ነው ተብለዋል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታል በአሁኑ ወቅት ከ130 ሚሊዮን በላይ ለሚሆነው የአገሪቱ ህዝብ ዋነኛ የህክምና መዳረሻ በመሆኑ ከፍተኛ የሰውና የመሰረተ ልማት ጫናት እያሳደረበት መሆኑን በዘገባው ተመልክቷል። የጥቁር አንበሳ ሆስፒታል ኤምአርአይ አገልግሎት ለማግኘት ከመላው ሀገሪቱ የሚመጡ በሽተኞች ማሽኑ ከተበላሸ 5 ዓመታት በላይ በመሆኑ አገልግሎት ሊያገኙ እንደማይችሉ ይህንን $100,000 ጀምሮ የሚሸጥ ማሽን እንደ አገር ገዝቶ ለማስገባት አገዛዙ ለጤናው ዘርፍ የሰጠው ትኩረት አናሳ መሆኑን የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ እንቅስቃሴ መነሻዎች ከሆኑት ምክንያቶች አንዱ ለጤና ባለሙያዎች የሚከፈለው አነስተኛ ደሞዝ የጤና ሽፋን አለማግኘታቸው ብቻ ሳይሆን ለህዝቡ የጤና አገልግሎት የሚሰጥባቸው ተቋማት ከጊዜ ወደ ጊዜ ደረጃቸው እያሽቆለቆለ በሕክምና ቁሳቁስና አስፈላጊ መድኃኒቶች እጥረት እየተከሰተ መሆኑን በመጥቀስ የጤና ዘርፉ መሻሻል እንዲደረግበትና ተገቢው በጀት እንዲመደብለት ጥያቄ ማቅረባቸው አይዘነጋም። የኢትዮጵያ ጤና ባለሙያዎችን ንቅናቄ ህዝቡ በሞራል ደረጃ በተለያዩ መንገዶች የደገፈ ቢሆንም ይህንኑ ጥያቄ በመደገፍ ሌሎችም የመንግስት ሰራተኞች፣ መምህራንና በአገዛዙ የተማረሩ የንግዱ ማህበረሰብ ክፍል አባላት ህይወታቸው አደጋ ውስጥ የወደቀ በተለይም የከባድ መኪና አሽከርካሪዎች ጭምር ትግላቸውን እንዲቀላቀሉት ያቀረቡት ጥሪ በየደረጃው ምላሽ ያለማግኘቱን ተከትሎ በቅርቡ ጠርተውት የነበረው ሁለተኛ ዙር የስራ ማቆም አድማ ባለፈው ወር መጀመሪያ ሳይሳካ መቅረቱ አይዘነጋም። የአገሪቱን ሀብት በጦርነትና የቅንጦት ፕሮጀክቶች እያባከነ የሚገኘው አብይ አህመድ ከፍተኛ ሀብት እያባከነ በውጭ ምንዛሬ የሚገዛቸውን የጦር መሳሪያዎች ወደ ጎን በማድረግ 100,000 ብር የሚያወጣ ኤምአርአይ ማሽን በጥቁር አንበሳ በመጥፋቱ ላለፉት 5 ዓመታት አገልግሎቱን ማግኘት ያለበት ህዝብ አለማግኘቱ የበለጠ የሚያስቆጭ መሆኑን የዜናው መውጣት ተከትሎ አስተያየት ሲሰጥ አስተውለናል። ኢትዮጵያ የቻይና ወይም የተባበሩት አረብ ኤሚሬት ዱካን መከተልም ሳይሆን ለብሔራዊ ጥቅሟ ያዋጣኛል በምትለው ፖሊሲ ላይ ልታተኩር ይገባል ሲሉ አንድ አንጋፋ ምዕራባዊ ዲፕሎማት ምክራቸውን ገለጹ። በአፍሪካ ቀንድ ዙሪያ የራሳቸውን መደላደል ለማመቻቸት የሚሯሯጡት ቻይናና የተባበሩት አረብ ኤሚሬት በሶማሌላንድ ራስ ገዝ ጉዳይ ባላቸው የተለያዩ አቋም ከሁለቱ አገራት ጋር የቅርብ ግንኙነት ያላትም፣ ነገር ግን በቅርቡ እስራኤል ለሶማሌላንድ ራስ ገዝ የአገርነትም እውቅና በመስጠት ዙሪያ እስከ አሁን ድረስም አቋሟን በይፋ ያልገለጸችው ኢትዮጵያ መሪዎቿ በቀጭን ክር ላይ የመጓዝ ያህል አጣብቂኝ ውስጥ ወድቃለችም የሚል ትንታኔ በአፍሪካ ሪፖርት ጋዜጣ ላይ መውጣቱን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። ይህንን የአፍሪካ ሪፖርት ዜናን ያጋሩት በቀድሞው በኢትዮጵያ አሜሪካ አምባሳደር የቀድሞው በአሜሪካ የአፍሪካ ጉዳይ ሹም አምባሳደር ቲቦር ናጄ ኢትዮጵያ በሶማሌላንድ ጉዳይ በቻይናም ሆነ በተባበሩት አረብ ኤሚሬት መካከል አጣብቂኝ ውስጥ ገባች ማለት ነው ወይ ሲሉም አጠያይቀዋል። በዚህ ጉዳይ አንጋፋው ዲፕሎማት ቲቦር አስተያየታቸውን ሲቀጥሉ የሶማሌላንድ ጉዳይን በተመለከተ ኢትዮጵያ መከተል ያለባት ለራሷም ለኢትዮጵያ ጥቅም አውንታዊ ጥቅም ባለው ጉዳይ እንጂ የቻይና ወይም የተባበሩት አረብ ኤሚሬት ዱካን መከተል የለባትም ብለዋል። የቀድሞው የአሜሪካው አንጋፋ ዲፕሎማትም ቲቦር ናጄ በዓለም ላይ ካሉ የወደብ አልባ አገራት መካከል ትልቋ የሆነችው ኢትዮጵያ ደህንነቷ የተጠበቀ ወደብ እና የባህር በር ተደራሽነት ለማግኘት ያቀረበችው ጥያቄ ምክንያት ያለው ይመስላልም ሲሉ አስተያየታቸውን ቋይተዋል። የፋኖ አንድነት እንዳይመጣ ያገዛዙን ተልዕኮ ተቀብለው በውስጥ ያስፈጽማሉ በሚል በተደጋጋሚ ወቀሳ የሚቀርብበት የአፋድ አመራር ለአገዛዙ እንደ ጓዶቹ እጁን መስጠቱ ታውቋል። የአፋድ አመራር እየተበጣጠሰ ለአገዛዙ እጅ መስጠቱን ቀጥሏል። የአማራ ፋኖ ህዝባዊ ድርጅት አፋድ የሚባለው በእስክንድር የሚመራው አደረጃጀት ከፍተኛ አመራሮች መካከል በጎንደር ጠቅላይ ግዛት እስር ሲንቀሳቀስ የነበረውና የአፋድ አመራሮች አንዱ ኢያሱ አባተ ከካፒቴን ማስረሻ ሰጤና ኮሎኔል ፋንታው ሙሃባ ቀጥሎ ለአገዛዙ ዛሬ እጁን ሰጥቶ ወደ አዲስ አበባ መጓዙን የሚጠቅሱ መረጃዎች ወጥተዋል። የአፋድ አመራር ባለፈው ዓመት ዳውንት ላይ ከአገዛዙ ጋር
ሚስጥራዊ ውይይትና ድርድር ካደረገ በኋላ በተደጋጋሚ በሚወጡ መረጃዎች ለአገዛዙ እጃቸውን ለመስጠትና የአማራ ህዝብን የትግል አደራ ለመካድ ተስማምተዋል የሚል ወቀሳ ሲቀርብ የቆየ ቢሆንም አጋጣሚና አጀንዳ ሲፈልጉ መቆየታቸውና ሰሞኑን በተለይም ከካፒቴን ማስረሻ ሰጤ በኋላ ኮሎኔል ፈንታው ሞሀባ ለአገዛዙ እጃቸውን መስጠታቸውን አመራሩ አስቀድሞ ዳውንት ላይ ባደረገው ስምምነት መሰረት ትግሉ ተጠልፏል በሚል ሽፋን ለአገዛዙ እጅ ለመስጠት ተዘጋጅቷል በማለት እየተበጣጠሱ ቀሪዎቹም ይገባሉ የሚለውን አስተያየት የኢያሱ አባተ እጅ መስጠት ተጨማሪ ማረጋገጫ መሆኑ ጠቅሷል። የፋኖ አንድነት እንዲመጣ የሚደረጉ ውይይቶች ላይ በተደጋጋሚ የፋኖ ወደ አንድ እንዳይመጣ የተለያዩ ከፋፋይ አጀንዳዎችን በማንሳት ራሱን የትግሉና የህዝቡ ተቆርቋሪ አድርጎ ለማቅረብና በአገዛዙ የተሰጠውን ተልዕኮ ሲወጣ ነበር በማለት ወቀሳ ከሚቀርብባቸው አንዱ ራሱን ረዳት ፕሮፌሰር እያለ የሚጠራው ኢያሱ አባተ እንደነበር የሚያስታውሱ ወገኖች የአፋድ አመራር የአማራ ህዝብን አጀንዳ እናስፈጽማለን በሚል አምነዋቸው የታገሉ የቅርብ ጠባቂዎቻቸውን ጭምር እየጣሉ እየሾለኩ ለአገዛዙ እጅ ለመስጠት የራሳቸውን ጥቅም ለማመቻቸት የአማራ ህዝብና ትግሉን በመካዳቸው በስራቸው ያሉ ታጣቂዎች የጥላት መሳሪያ ከመሆን ይልቅ እውነተኛ ታጋይ ጓዶቻቸው እንዲቀላቀሉ ጥሪ ሲቀርብ መቆየቱ አይዘነጋም። አፋድ እንደ ድርጅት የወሎ ጠቅላይ ግዛት መሪና የአፋድ ምክትል ሰብሳቢና ወታደራዊ ኃላፊ የነበረው ኮሎኔል ፈንታው ሞሀባ ለአገዛዙ ሰሞኑን እጅ መስጠታቸውን ተከትሎ የስሙላ መግለጫ አውጥቶ የነበረ ቢሆንም ኢያሱ አባተን ለአገዛዙ የዛሬ እጅ መስጠትን አስታኮ የጎንደር ጠቅላይ ግዛትም ሆነ አፋድ ያወጣውን መግለጫ ለማየት አልቻልንም። አገዛዙ በአማራ ህዝብ ላይ ጦርነት በሚያውጅበት ወቅት ከኤርትራም ሆነ ከህወሓት ጋር ጤናማ ሊባል የሚችል ግንኙነት እንደነበረው የሚያስታውሱ ወገኖች አማራን ህዝብ እንደታሰበው በ3 ወር ውስጥ ትጥቅና ቀበቶ ማስፈታት አቅቶት ሰላማዊ ሰዎችን እየጨፈጨፈ ድል ማምጣት ሲያቅተው ፋኖን የህወሓትና የሻዕቢያ ጉዳይ አስፈጻሚ አድርጎ ለመክሰስ የሚሞክር ሲሆን ባለፈው ዓመት ይህንን አጀንዳ ያልነበረው አገዛዝ ከስርዓቱ ጋር ዳውንት ላይ ከአማራ ህዝብ ጀርባ ድርድር ያደረጉ የአፋድ አመራሮች ለአገዛዙ እጅ ለመስጠት ትግሉ ተጠልፏል የሚል ምክንያት ለማቅረብ የሞከሩ ቢሆንም በቅርቡ ከምስራቅ አማራ ቀጠና ምኒልክ ዕዝ 2 ከፍተኛ አመራሮች በሰጡት መግለጫ አንበሳ ራበኝ ብሎ ሳር አይበላም በማለት የክህደት ተግባራቸውን ማውገዛቸውን ጠቅሰን መዘገባችን አይዘነጋም። አንዳንድ የፋኖ መሪዎች ትግሉ እየጠራ መሄዱን የሰሞኑ የአፋድ አመራሮች ማስረሻ ሰጤን ተከትሎ ደረጃ በደረጃ እጅ መስጠት ማሳያ መሆኑን ሲጠቅሱ ተስተውለዋል። የጎንደር ጠቅላይ ግዛት ዕዝ በሚንቀሳቀስበት አካባቢም ያሉም ሆነ አፋብኃ የሰሜን አማራ ቀጠና በላይ ዘለቀ ዕዝ በሚንቀሳቀስባቸው አካባቢዎች የካሃዲ አመራሮች ወደ አገዛዙ መግባትን ተከትሎ መውሰድ ያለባቸውን የጥንቃቄ እርምጃ በመውሰድ ቀጠናቸውን ከነሱ መሰል ሰርጎ ገቦች መከላከልና የአመራሩና የፋኖን ደህንነት መጠበቅም ትኩረት ሊሰጡ እንደሚገባ አስተያየት መሰጠት ተጀምረዋል። አብይ አህመድ በኦሮሚያ በአማራና በደቡብ ክልል የተለያዩ አካባቢዎች በህዝብ ላይ የከፈታቸውን ጥቃቶች በማውገዝ ዓለም አቀፉ ማህበረሰብ በአብይና በአገዛዙ የጸጥታ ኃይሎች ላይ ተገቢውን ጫና እንዲፈጥሩ መቀመጫውን በሲያትል ያደረገ የኦሮሞ የሲቪክ ተቋም ባወጣው መግለጫ ጠቀሰ። ጀዋር መሐመድ በነጻነት እየተንቀሳቀሰ መሆኑና በአገዛዙ ማህበራዊ ሚዲያ ፈቀላጤዎች በኩል የተከፈተበትን ስም ማጥፋት ያለውን ዘመቻ በህግ እንደሚከላከል ገልጿል። በአሜሪካ ሲያትል ዋሽንግተን መቀመጫውን ያደረገ የኦሮሞ ሲቪክ ተቋም በኦሮሚያና በኢትዮጵያ ወቅታዊ ጉዳይ ላይ ያደረገውን ውይይት መሰረት አድርጎ ዛሬ ጥር 8 ቀን 2018 ዓ.ም ይፋ ባደረገው መግለጫ በኦሮሚያ ክልል አብይ አህመድ ስልጣን ላይ ከወጣ ጀምሮ በወለጋ የተለያዩ አካባቢዎች የተስፋፋውን ግጭትና ለሰው ህይወትና ንብረት መጥፋት የሆነው የአብይ ታጣቂዎች ያሏቸውን እየወሰዱት ያለውን እርምጃ በአማራ ህዝብ ላይ በተመሳሳይ እየተካሄደ ያለው ጦርነት በደቡብ የኦሮሞ ህዝብን ከተለያዩ ብሔሮች ጋር ለማጋጨት የወሰዳቸውን እርምጃዎች ጭምር በመዘርዘር በአገሪቱ ያለው ተጨባጭ ሁኔታ አደገኝነትን መግለጫው ዘርዝሮ ዓለም አቀፉ ማህበረሰብ በአብይና አገዛዙ ላይ በጸጥታ ኃይሉ ላይ ተገቢውን ጫና እንዲያደርግ ጥሪ አድርጓል። ለኦሮሞ ልሂቃንም ጥሪ በማድረግ በህዝቡ ላይ የተደቀነውን አደጋ ለመቀልበስ እንዲረባረቡ ኦሮሚያ ክልልን ጨምሮ በአገሪቱ እየተካሄደ ያሉ ግጭቶችን በመምራት ስልጣኑን ለማስቀጠል እየተንቀሳቀሰ ያለውን አብይ አህመድ የኦሮሞ ህዝብ እንዲታገለው ጭምር ለመብቱና ለነጻነቱ እንዲነሳ ማህበሩ ባደረገው በዚሁ ጥሪ አስታውቋል። ይህ በእንዲህ እንዳለ ገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች ሰሞኑን ጀዋር መሐመድ አሜሪካን ለመግባት በመሞከርበት እስር ላይ መዋሉን አብይ አህመድን ለመግደል አስበዋል የሚሉ ወሬዎች በስፋት ሲሰራጩ የነበረ ሲሆን ጀዋር መሐመድ ዛሬ በይፋ ማህበራዊ ገጹ ባወጣው ማብራሪያ በሚናፈሰው ወሬ የተነሳ ብዙዎቻችሁ ለእኔ ለቤተሰቦችና ለባልደረቦቼ
ባልደረቦቼ በመደወል ስለ ደህንነቴ ስታጠያይቁ ስለነበር ላሳያችሁኝ ወንድማዊ አጋርነት ከልብ አመሰግናለሁ። በሙሉ ጤንነት፣ ሰላምና ነጻነቴ እንደተጠበቀ መሆኑን ልገልጽላችሁ እወዳለሁ ሲል ጠቅሷል። መቼም በኢትዮጵያ ፖለቲካ ከሚሳተፉ ሰዎች መካከል ከኔ የበለጠ ለትችት አልፎም አስነዋሪ የስም ማጥፋት ዘመቻ የተጋለጠ ብዙ ሰው ያለ አይመስለኝም ያለው ጀዋር መሐመድ፣ ሆኖም የመልስ ምት ከመስጠት ይልቅ ታዝቤ በዝምታ ማለፍን እንደ ስልት ትጠቀማለሁ። ለዚህ ምክንያቴ ደግሞ በመጽሐፌ ውስጥ በስፋት ዝርዝር ያለው ሰሞኑን የአብይ አህመድ መንግስት እየነዛ ያለው እርስ በርሱ የሚጠላለፍ የስም ማጥፋት ዘመቻ በቀላሉ መምታት ቢቻልም እንደ ወትሮው በዝምታ ማለፍን መርጬ ነበር ሲል ገልጿል። ሆኖም ግን ይሄኛው ፕሮፓጋንዳ ከኔ ባለፈ የሌሎች ሀገራት ተቋማትን የነካካ ነው። ዓላማውም ከነዚህ ሀገራትና ተቋሞቻቸው ጋር ያለኝን መልካም ግንኙነት ማሻከር ነው። ስለሆነም የህግ አማካሪዎቼ ከተጠቀሱት ሀገራት አካላት ጋር በመቀናጀት አስፈላጊው ምርመራና ህጋዊ እርምጃ እንዲወስዱ ፈቅጃለሁ። ከሂደቱና ውጤቱ መካከል ለህዝብ ይፋ እንዲሆን የምንስማማበትን በጊዜው የምናቀርብ ይሆናል። እስከዚያው ድረስ ትግሉ ይቀጥላል። ለሳምንታት የቆየው ዝምታዬ በዚሁ ይሰበራል ሲል አስታውቋል። ከዚህ ቀደም ጀዋር መሐመድ አገር ቤት በነበረበት ወቅት አብይ አህመድ ወደ ሩሲያ ያደረገውን ጉብኝት ሽፋን በማድረግ ሊያስገድለው የሞከረ ቢሆንም በጉዳዩ ላይ ግንኙነት የሌለውን የአማራ ህዝብ የጥቃት ኢላማ በማድረግ በወቅቱ ያደረገው ቅስቀሳና የጀዋር ደጋፊዎች በአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ በሻሸመኔና በሌሎችም የኦሮሚያ አካባቢዎች ከፍተኛ ጭፍጨፋና ጥቃት ማድረሳቸው አይዘነጋም። ጀዋር መሐመድ ኢትዮጵያ በነበረበት ወቅት የአሜሪካ ዜግነቱን በመመለስ የኢትዮጵያ ዜግነት ለማግኘት አመልክቶ በነበረበት ወቅት የገለጸ ሲሆን ዜግነቱን ከመለሰም በኋላ ወደ አሜሪካ በተደጋጋሚ ገብቶ ሲወጣ መቆየቱ አይዘነጋም። ጀዋር ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በተገናኘ በአገዛዙ ተወንጅሎ ከአቶ በቀለ ገርባ ጋር ታስሮ ከተፈታም በኋላ አብይ አህመድ የፕሪቶሪያውን ስምምነት ተግባራዊ ለማድረግ ማንኛውንም እርምጃ መውሰድ እንዳለበት በመናገር በሌላ በኩል ደግሞ ጦርነት ተቃዋሚ መስሎ የሚቃረኑ ሀሳቦችን ማራመዱ በወቀሳ ሲነሳ የቆየ ሲሆን በቅርቡ በማህበራዊ ሚዲያ ሲያደርጋቸው የነበሩ እንቅስቃሴዎችን መልሶ ለማረጋጋትና ዝም ለማለት መሞከሩም ከአገዛዙ ጋር በውስጥ እየተነጋገረ ይሆናል የሚሉ አስተያየቶችን ጭምር ሲያስከትል ነበር። ኤርትራም የኢትዮጵያ መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኢትዮጵያ ፌዴራላዊ ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩኝ ማለቱን ተከትሎ የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ሊጀምርብን ሰበብ እየፈለገ ነው ብሏል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለኢትዮጵያ ውንጀላም ለሮይተርስ የዜና አገልግሎት የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። አቶ የማነ አስተያየታቸውን ሲቀጥሉ የብልጽግና መንግስት ለ2 ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው ውጥንቅጥም ሐሰተኛ ባንዲራውን እያውለበለበ ነው ብለዋል። የኢትዮጵያ ፌዴራላዊ ፖሊስ ባለፈው ሮብ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎችም የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለትም ወንጅሏል። የፌዴራል ፖሊስ በጥር 6 2018 ዓ.ም ባወጣው መግለጫ ከ56 ሺህ በላይ የተለያዩ የጦር መሳሪያዎች ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላም ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሎታል። በኢትዮጵያ የሰሞኑን አየር ተከትሎ የጉንፋን በሽታ ጠንከር ማለቱ የተለያዩ መንስኤዎች እንዳሉት ባለሙያዎች መናገራቸውን የሚጠቅስ ዘገባ ወጥቷል። በኢትዮጵያ የተከሰተውን ቀዝቃዛ አየር ጸባይና ጉንፋንን አስታኮ በተገኘ ውጤት በሽታው አዲስ ነገር ሳይሆን ጉንፋን መሆኑ መረጋገጡን፣ በተለይም ለበሽታው ጠንከር ብሎ መታየት ግን ከአየር ንብረት ለውጥ ጀምሮ በርካታ መንስኤዎች ሊኖሩ እንደሚችሉ ባለሙያዎች መናገራቸውን ጠቅሶ ዲደብሊው ዘግበዋል። ይኸው ስንት ጊዜ ስራ እንኳን አልሄድኩም፣ በጣም ከባድ ጉንፋን ነው መጣው በማለት በወቅታዊ ጉንፋን መሰል ወረርሽኝ መያዛቸውን የገለጹ ህይወት የተባሉ የአዲስ አበባ ከተማ ነዋሪ ለዲደብሊው ዘጋቢ በሰጡት አስተያየት የወቅቱን ጉንፋን በሽታ ደረጃ በተመለከተ ማሳየቱን በዘገባው ጠቀስ ተደርገዋል። የዚሁ ጉንፋን ሌላው ተጠቂ ወገብ ይሰባብራል፣ ብርድ ይላል፣ መገጣጠሚያ አካባቢ የሚሰባብርና ትኩሳትም ያለው ነው፣ ከባድ ነው በማለት አስተያየት መስጠታቸውን የዲደብሊው ዘገባ ጠቅሷል። በባህር ዳር ዩኒቨርሲቲ የጥበበ ግዮን ስፔሻላይዝድ ሆስፒታል የውስጥ ደዌ ሕክምና ሬዚደንት ሐኪም ዶክተር መልካሙ ተሰማ ለዲደብሊው በሰጡት ምላሽ የበሽታው አብዛኞቹ ምልክቶች እንደ ተዋሲ እንጂ መንስኤው የባክቴሪያ እንዳልሆነ የተረጋገጠ ነው ያሉ ሲሆን በሽታው የላይኛው የመተንፈሻ አካላትን በማጥቃት በመላ ሀገሪቱ በአራቱም አቅጣጫ የተስተዋለ ነው በማለት አንቲባዮቲክ የተባሉ ባክቴሪያን ሊገድሉ የሚችሉ መድኃኒቶች ሲሰጡ ምላሽ እንደማያመጣ ሪስፖንድ እንደማያደርግ የበሽታው መንስኤ ቫይራል ወይም ተዋሲ እንደሆነ በማስረዳት በሽታው እጅግ ፈጣን ተላላፊ ነው በማለት ዶክተር መልካሙ በየቦታው መሰራጨቱን መሰረት አድርገው መናገራቸውን በዚሁ ዘገባ ተጠቅሷል። የውስጥ
ደዌ ሕክምና ባለሙያ ዶክተር መልካሙ እንዳሉት ግን የበሽታው ምንነት ለማረጋገጥ ለኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተላከ ናሙና ምላሽ ያገኘ ሲሆን ናሙናው ተወስዶ መታየቱን የተለየ ውጤት ግን እንደሌለ ናሙናው ወደ መላክ የተገባውም ምናልባት በሽታው ከኮሮና ጋር የተያያዘ ይሆን በሚል ከማህበረሰቡ ከሐኪሞች ራሳቸው የተነዛውን ውዥንብር ለማጥራት እንደነበርና ነገር ግን በተገኘው ውጤት በሽታው አዲስ ነገር ሳይሆን ጉንፋን መሆኑን መረጋገጡን ይጠቅሳል። ለበሽታው ጠንከር ብሎ መታየት ግን ከአየር ንብረቱ ለውጥ ጀምሮ በርካታ መንስኤዎች ሊኖሩ እንደሚችሉም ባለሙያው አስረድተዋል። በአሁኑ ወቅት በኢትዮጵያ በርከት ባሉ ቦታዎች ላይ እየታየ ያለው ከባድ ቅዝቃዜና ጉንፋን ግንኙነትን በተመለከተ ጥቆም የሚያደርገው ዘገባ በኢትዮጵያ ከታህሳስ ወር መጨረሻ ጀምሮ በአሁኑ ወቅት አዲስ አበባን ጨምሮ በበርካታ ደጋማ የአገሪቱ ክፍሎች ጠንከር ያለ ቅዝቃዜ ያለው አየር ጠባይ የተስተዋለ ሲሆን የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ለሰሞንኛው የተጠናከረው ቅዝቃዜ እንዳለው ሌሊትና ማለዳ ላይ የታየ ያለው ቅዝቃዜ ቀጣይነት እንደሚኖረው መግለጹ ተጠቅሷል። ከሳይቤሪያ በከፍተኛ አየር ግፊት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው ቅዝቃዜ በአብዛኛው የአገሪቱ አካባቢዎች በተለይም በሰሜን፣ በምስራቅ፣ በመካከለኛውና ደቡብ ደጋማ አካባቢዎች ከ5 ዲግሪ ሴልሺየስ በታች ድረስ ዝቅ ያለ የቅዝቃዜ መጠን ሊከሰት እንደሚችል ጠቁመዋል። በስፋት የታየው ወቅታዊ ጉንፋን በሽታም ከቅዝቃዜው ጋር የተያያዘ እንደሆነ የተጠየቁት የውስጥ ደዌ ሐኪሙ ዶክተር መልካሙ ተሰማ ግልጽ ነው፣ የመተንፈሻ አካላት የሚያጠቁ አካላት ወቅታዊ ነው፣ ለዚህም ምቹ የመተላለፊያ ወቅት አላቸውና ይህ ወቅት ለዚያ አመቺ የአየር ንብረት ስላለው በስፋት ከሰው ሰው ይተላለፋል በማለት አሁን ላይ ተሰራጭቶ ያለው ጉንፋን በመጠነኛ ካልሆነ ከተለመደ ጉንፋን የተለየ አለመሆኑንም ጭምር ጠቅሰዋል። የጉንፋን መሰል በሽታው መስፋፋትን በማስመልከት ዲደብሊው ከጤና ሚኒስቴር የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ እንዲሁም ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይሉ ተጨማሪ መረጃ ለማግኘት ያደረገው ጥረት እንዳልተሳካ አስታውቋል። በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ዣልሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሊ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል። የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ዣልሜዳ። በቅርቡ ከሶማሊያ መቃደሾ መንግስት ጋር የተካረረም ዲፕሎማሲያዊ ተቃርኖ ውስጥ የገባቸው የተባበሩት አረብ ኤሚሬት ከሶማሊያ ጓዟን ጠቅልላ መውጣቷን ታወቀ። በትላንትናው ዕለት የተባበሩት አረብ ኤሚሬት መንግስት ንብረት የሆኑ ቁሶችን የጫኑ 3 አውሮፕላኖች ከኤደን አዶይ ዓለም አቀፍ አውሮፕላን ጣቢያም መነሳታቸውን የተለያዩ የመገናኛ ብዙሃን ዘግበዋል። ሶማሊያም ከኤሚሬት ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከመቃደሾ ያላትን ቁሳቁሶችም ማውጣት የጀመረችም ሲሆን ዛሬም ተጨማሪ ቁሶችን ለማውጣት 2 ተጨማሪ አውሮፕላኖችም መቃደሻው ይደርሳሉ ወይም ይገባሉም ተብሎ ተጠብቋል። ሶማሊያ ከኤሚሬት ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፍቃድ የአየር ክልሏና ግዛቷን በመጠቀም የመን ተገንጣይ ቡድን መሪ የሆኑትም አይሮዶስ አልዘባይዲን ማስወጣቷን ተከትሎ መሆኑን በስፋትም ተነግሯል። ኤሚሬትም ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎችን ስታከናውን የቆየች ሲሆን ነገር ግን ባለፈው ሰኞ የሶማሊያ ፌዴራላዊ መንግስት ከተባበሩት አረብ ኤሚሬት ጋር የገባውን የወደብ ልማትና የጸጥታ ስምምነት ሙሉ በሙሉ ካቢኔው መሰረዙን መዘገባችን ይታወሳል። ሶማሊያ ይህንን ያደረገችው የተባበሩት አረብ ኤሚሬት በአንድነትና በሉዓላዊነትም ጥሰት ፈጽማለች በማለት ሲሆን በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በኤሚሬት ባለስልጣናት መካከል በሰነድና በፈቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባቶች ተፈጥረው እንደነበረም ገልጸዋል። የተባበሩት አረብ ኤሚሬት ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው የነበረ
ሲሆን አውሮፕላኑ ከመነሳቱ በፊትም የበረራ መግለጫዎችና ሌሎችም አስፈላጊ መረጃዎችም አቅርበው ንብረቶቻቸውን ማውጣትም መቻላቸውም ታውቋል። ይህ በዚህ እንዳለም የሶማሊያ መንግስት እና የተባበሩት አረብ ኤሚሬት መካከል በተፈጠረው የዲፕሎማሲያዊ ቁርቋሶ ሳቢያ የሶማሊያ መንግስት ከተባበሩት አረብ ኤሚሬት ጋር ያለውን የኢኮኖሚያዊ የደህንነትና የወታደራዊ ግንኙነትን እንዲያቋርጥ የሶማሊያ ካቢኔ ከመወሰኑም በተጨማሪ የተባበሩት አረብ ኤሚሬት በሶማሌላንድ ራስ ገዝ ውስጥ የምታካሄደው የ442 ሚሊዮን የአሜሪካን ዶላር የዲፒ ወርልድ ኮንትራት የበርበራ ወደብ የቦሳሶና የኪስማዩ ወደቦች ላይ ያላትን ግንኙነትም እንድታቋርጥ የመቃደሾ መንግስት ወስኗል። ይሁን እንጂ ራሳቸውን ከሶማሊያ መቃደሾ መንግስት ያገለሉት ሶማሌላንድና ከፊል የሶማሊያ ራስ ገዝ የሆኑት ፑንትላንድና ጁባላንድ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤሚሬት ጋር ባለፈው ሰኞ ጥር ወይም በፈረንጆቹ ጃንዋሪ 12 2026 የረጅም ጊዜ ግንኙነቱን ማቋረጡን እንደማይቀበሉትም አቋማቸውን ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።